ተናስተልን የፕሮግራማችን ተከታታዮች በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የእፍታ ፕሮግራማችን ተጀምሯል። ዛሬ አንድ የመጽሐፍ ምረቃ መርሃ ግብር ላይ እንገኛለን። ብዙዎቻችን ለምናውቀው ድምፃዊ ይሁኔ በላይ ከ8 በላይ ግጥሞችን በመስጠት የሚታወቁት ደራሲ አንለይ የሽወንድ ቴሜቴ የተሰኘ መጽሐፍ አስመርቀዋል። አጠቃላይ መርሃ ግብሩ ምን ይመስላል የሚለውን እንቃኛለን። ቡናዬን ጠጥቼ ወደ መድረኩ አብረን እንሄዳለን። አብራችሁን ቆይ። ዕውቀትና ጥበብ ጥሩ ሰው ተፈራ በእውቀት አመስጥሮ በዓለም ሰውነቱን ሎሬት ስሙ የተጠራ ጋሻ አበረ አዳሙ የስናን ጮቄ ዲማ የሲኦል ምሽሮች ጥበብ ቅኔ ደሙ የዝና ወርቁ የንስቶች ቁንጮ ጸሐፊ ለድርሰት እናት ጭንቁ እሷው እህቴ ለካፌ የዝና ወርቁ ጋሻ አንለይ የሽወንድ ጋሻ አንለይ የሽወንድ ጥበብ ስራ ማስተማር የሰው ልጅ መውደድ ቅብርር ኮራ ዘርጋ ጀነን ሲራመድ እንዲህ እንዲያውኖ እንዲህ የተሰራ ይኸው ተማሪያችሁ ከፊታችሁ ቁሞ በእናንተ ጥበብ ኮራ። ብርሃን ይዘህልን መጣህልና የአቅምህን ለመወጣት በዚህ ዘመን ቁጭ ማለት የለብኝም ብለህ መስዋዕትነት ለመክፈል ደርሰሃልና ለትውልዱ እናመሰግናለን። እንኳን ደስ አለህ። ኪዳነ ምሕረት ቤተክርስቲያን ቁጭ ብዬ ነው የጻፍኳት ተደብቄ። ልጆቼም ባለቤቴም ቤተሰብም አያውቅ። በጣም ይገርማቸዋል። መጨረሻ ላይ መታተም ሲጀምር የግድ የሰው እጅ ማየት ያስፈልጋል። እንዲህ አይነት ነገር አስቤያለሁ ላሳትም ፈልጌያለሁ ስላት በጣም ይገርማቸዋል። ወዲያው ነው ልጆቼም በሙሉ ህይወት አንለይ፣ ዘላለም አንለይ፣ እነምንትዋብ አንለይ፣ እነ ስለላት አንለይ፣ ሌሎችም በእውነት እያንዳንዳቸው የራሳቸውን አሻራ አሰርፈው ይሄ መጽሐፍ ሊታተም ችሏል። ጥሎብኝ ልቤ ከሷ ጋር ነው አማላጆች ስሙን መፍረድ እንደራስ ነው። እኔ ከዚህ በፊት ሲጽፍ ምን ሲል እቃወማለሁ። ዛሬ ግን አሁን እኔ በንግድ ስራ ነው የምተዳደር፣ ንግድ ነው የምመራ እና እሱን ሁልጊዜ ይሄ ምንም ለማያመጣ ነገር ሁልጊዜ አንገትክን ደፍተህ እያልኩ እቆጣ ነበር። ዛሬ ግን በልጦኝ አግኝቼዋለሁ። ስነ ጽሁፉ በልጦኝ አግኝቼዋለሁ። መጽሐፍ በልጦኝ አግኝቼዋለሁ። የዛሬው የምረቃ ስነ ስርዓት ብዙ ጊዜ የማያጋጥም አይነት፣ በእርግጥ አልፎ አልፎ ያጋጥማል፣ ግን ብዙ ጊዜ የማያጋጥም አይነት ሰብአዊነትና ጥበብ ተቀላቅለው ያየንበት ነው። ተማሪዎቹ የነበሩት ጓደኞቹ የነበሩት ስለሱ ሰብእና ሲገልጹ እጅግ በጣም ጥበብና መልካምነት ምን ያህል አብረው ናቸው የሚለውን ያየንበትና በጣም ደስ የሚል ቀን ያሳለፍንበትን የዛሬ ምረቃ ፕሮግራም። ከመጽሐፍ ውጪ ዕውቀት ከምንም ሊገኝ አይችልም። ሐኪሙ ከመጽሐፍ ነው፣ አብራሪው ከመጽሐፍ ነው፣ ግንበኛው የመጽሐፍ ውጤት ነው። ስለዚህ ሁሉም የመጽሐፍ ውጤት እንጂ ዝም ብሎ ከመሬት አዋቂ የሆነ ሰው ስለሌለ መጽሐፍ የግድ መነበብ አለበት። የዛሬው ቴሜቴ መጽሐፍም በእውነተኛ ታሪክ ላይ የተጻፈና ሰውየው ረጅም ጸሐፊው አቶ አንለይ የሽወንድ በጡረታ ዘመን ላይ ያለ ሰው ነው። ይሄ ማለት ደግሞ በርካታ ያነበባቸውና በንባብም በህይወት ልምዱም ያካበተውን ዕውቀት ነው ዛሬ የሚያካፍለን። ስለዚህ የሚገኘው ውጤት ለአንባቢ ትልቅ ጥቅም አለው። መጽሐፋችን ላይ መደርደሪያችን ላይ አንድ መጽሐፍ ሸልፋችን ላይ ተጨምሮ ማየት ለኛ በጣም ትልቅ ነገር ነው።
ጥሩ ሰው ስለሆነ ምንም አንለውም እና ደስተኛ ነን። በቃ ሁላችን ልጆችም እኔም ደስተኛ ነን። የሚሰሩ ሰዎች ብቻ አይደለም ነገር ያለበት የሚያነብም መኖር አለበት። እኔ አሁን ምለው ሁልጊዜ ዛሬ ሞባይል ነው እንጂ መጽሐፍ የሚያይ የለም፣ መጽሐፍ የሚያነብ የለም እና ለምን ትደክማለህ ነው ምለው እና መጽሐፍ እንዲያነብ ትውልዱ መበረታታት ብቻ ነው ያለበት። የሚያነብ ካለ ይጽፍ ሞልቷል። ከድሮ ጋር ስታነጻጽረው አሁን የአንባቢ ቁጥር እጅግ በጣም ደክሟል፣ ሞቷል ማለት እንችላለን። የ50 ብር መጽሐፍ ግዛ ሲባል አንድ ሰው አንገት ደፍቶ ለመጠጥ ግን በየቀኑ 500 የሚያወጣ ሰው አለ እና አሁን የአንባቢ ቁጥር እውነቴን ነው እንደ ድሮ አይደለም። አሁን ሞባይል ብቻ ነው የሚያነቡ እና ይሄ በእውነት በሀገሪቱ ላይ ከፍተኛ በአስቸኳይ ሊቀረፍ የሚገባው ችግር ነው ብዬ ነው የምገምተው። በጣም የሚገርም ነገር መጽሐፍ ምረቃ እንደዚህ አዳራሽ ውስጥ ነው የሚካሄደው። የኔ ቤተሰብ ግን በቤተሰብ ደረጃ የመጽሐፍ ምረቃ አካሂደውልኛል። በጣም ይሄ ከሌሎች ሰዎች በጣም የተለዩ ያደርጋቸዋል የኔም ቤተሰቦች ማለት ነውና አንዷን መጽሐፍ ባለቤቴ 20 ሺህ ብር ገዝታ ሌሎች ልጆቼ ደግሞ ለአንዷ መጽሐፍ ዋጋ በጣም ከፍተኛ እንትን በማውጣት በእውነት ሊያበረታቱ ይችላል። ሁሉም ነገር ዛሬ የመጽሐፍ ዋጋ ማሳተም በጣም ውድ ነው። እንኳን በደራሲ አንድ ለየድሜ ዘመን አሁን ባለበት ሊደገፍ በሚችልበት ዘመን እንደገና እሱ ለትውልድ ማስተማሪያ ብሎ ብር የሚያወጣበት ጊዜ ላይ አይደለም ያለውና ይሄን ሁሉ መስዋዕትነት ተቋቁሞ ለትውልድ አሻራዬን ትቼ ልለፍ፣ ለትውልድ ፍንጭ የሚሰጥ ነገር መንገድ የሚያመላክት ነገር ትቼ ልሂድ ብሎ መስራቱ ራሱ አንድ ትልቅ የሚያስገርምና ጥሩ ነገር የሚያስመሰግነው ነገር ነው። ሁለት ደግሞ በዚህ መጽሐፍ ላይ የተካተቱት ነገሮች ናቸው። በዚህ መጽሐፍ ውስጥ ደግሞ የህይወቱን ጉዞ ነው፣ እያንዳንዱን ገጠመኞችን ነውና እነዚህ ገጠመኞች ደግሞ ለወጣቱ ትውልድ ጥሩ አራያነት የሚሆኑ ነገር መንገድም ጠቋሚ ናቸው። መጽሐፍ መመረቃቸውና አንባቢ ወይም ዘመድ ወይም ጓደኛ ከየቦታው ተጠራርቶ ስለ መጽሐፍት የሚነገሩ ስለ መጽሐፍት ቁም ነገሮች የሚነሱ ጉዳዮችን እግረ መንገዱን እንኳን በአጋጣሚ እንዳይከፋው ጓደኛዬ ብሎ መጥቶ አንድ መጽሐፍ ገዝቶ ሲሄድ ትልቅ ነገር ነው። እግረ መንገዱን ዝም ብሎ በቀላሉ ሲያነብ ሳያስበው ወደ መጽሐፉን ወደ መጨረስ ከዚያም ሌሎች መጽሐፍትን ወደ መግዛት ሊያዘወትር ወይም ሊገባ ይችላልና የሚኖረው ፋይዳ ከፍተኛ ነው። ምክንያቱም አንባቢ የሚመጣው ዝም ብሎ ከመሬት ተነስቶ ወይም አንባቢ ለመሆን ተወልዶ አይደለም። እንዲህ አይነት አጋጣሚዎች ለደራሲውም በጣም ትልቅ ማበረታቻዎች ናቸው። ለአንባቢውም ደግሞ የክብሪት ራስ ያህል ማንበብን እንዲጭሩ ምክንያት ይሆናሉ እና ለሁለቱም ለደራሲውም ለተደራሲውም የሚኖረው አጋጣሚ ከፍተኛ ነው። ፈቃዱ ልመነህ የሚባል ልጅ አለ ያተመው ማለት ነው። እሱም በጣም አርጌ ነው ማመሰግነው። እዚህ ያደረሰው ማንም አይደለም እሱ ነው። አሁን ደግሞ ይሄንን ማስመረቅን ካሰበ ወዲህ ፍሬ ህይወት ማን ያደርግለት ነበር? ይሄን ሁሉ ማስተዋወቁ ምኑ ክብር ማግኘቱ እኛ እናውቅበትም። እኔ አሁን ሲለኝ መጣሁ እንጂ ስለዚህ ነገር አላውቅም፣ ልጆቻችንም አያውቁም። ሁላችሁንም አመሰግናለሁ። እዚህ የመጣውን ዘመዴን ሁሉ እኔ አሁን ዛሬ እሱ መጽሐፍ መመረቁ ብቻ አይደለም ዘመዶችን ተህትም እየመጡ አይቻለሁ። እናንተን የመሰለም አይቻለሁ። ትግስት ወስዳችሁ ሰው ሲሄድ ሲረብሻችሁ ትግስት ወስዳችሁ ይሄን ሁሉ ቀረጻ ስላረጋችሁ አመሰግናለሁ። እግዚአብሔር ይስጥልኝ። ለዛሬ ወጣት ትውልድ አለማንበብ አንባቢ ያለ መሆን የንባብ ባህል መዳገም መጀመሪያ ተጠያቂዎች እኛ ነን፣ ወላጆች ነን። ለነሱ ይሄንን መልካም አርአያ ማስተላለፍ አልቻልንም። ስለዚህ አሁንም ራሳችን ወላጆች ትልልቆቹ ሰዎች አሁን እዚህ ላይ ተግተን መስራት ይጠበቅብናል። አሁንም ቢሆን አንባቢ ትውልድ እንዲመጣ ሁሉም ከጎናችን ሊቆም ይገባል። የንባብ አብዮት ሀገራችን ላይ መካሄድ አለበት። ይሄ ካልሆነ መዳን አይቻልም። ይሄ ካልሆነ መገዳደሉ፣ መወቃቀሱ፣ መረካከሱ፣ መነቃቀፉ ሊቆም አይችልም። እውቀት ሲኖር ግን እገሌን ለምን ነቅፈዋለሁ፣ እገሌን ለምን ተቸዋለሁ የሚል ጥያቄ ሊያጭርበት ይችላል በህሊናው ላይና በምክንያት የሚነቅፍ በምክንያት የሚደግፍ ትውልድ እንዲመጣ ንባብን ባህላችን እናድርግ። በአምላኩ አባ ጊዮን የበረሃው መናኝ በአንድ አይኑ ጸዳቂ በአንድ አይኑ ተኮናኝ ይላል ከመጽሐፉ
ባንዱ ገጽ ላይ ያገኘው ስንኝ ይህ ቴሜቴ የተሰኘው በደራሲ አንለየሽው እንደተጻፈ መጽሐፍ በይፋ ተመርቋል። መጽሐፉ የተለያዩ ማህበራዊ ጉዳዮችን ይቃኛል። መጽሐፉን እንድታነቡት ጋበዝናችሁ። የዛሬው የእፍታ ፕሮግራማችን የተከታተላችሁትን ይመስል ነበር። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ። ሳምንት በሌሎች የእፍታ ፕሮግራሞች እንገናኛለን። የሳምንት ሰው ይበለን። ጤና ይስጥልኝ።